በህዝብ ተወካዮች ምክር ቤት ጸድቆ ወደ ትግበራ የገባውን የግብርና ኤክስቴንሽንን ዲጂታል ለማድረግ የመሰረተ ልማት ችግሮች ተግዳሮት ነው ተባለ። በተለይም በአማራ ክልል ከሚገኙ 4.8 ሚሊዮን አባወራና ማወራ የኤክስቴንሽን ተጠቃሚዎች 500 የሚሆኑት ብቻ ዲጂታል የግብርና ኤክስቴንሽን እንደሚጠቀሙ ነው የተነገረው። ይህ የተገለጸው የእርሻና ሆርቲካልቸር ኤክስቴንሽን ከባለድርሻ አካላት ጋር በዘርፉ ስላሉ ወቅታዊ ጉዳዮች ላይ ለምክክር ባዘጋጀው ፎረም ላይ ነው። በመድረኩ የተገኘችው ሪፖርተራችን ሊያ ክብሮም ተከታዩን ዝርዝር ዘገባ አዘጋጅታለች። በዲጂታል ኢትዮጵያ 2030 ከተያዙ ግቦች አንዱ የግብርናውን ዘርፍ ማዘመን ሲሆን የዲጂታል ግብርና ፍኖተ ካርታ ተቀርጾ በመተግበር ላይ መሆኑን የግብርና ሚኒስቴር ገልጿል። የእርሻና ሆርቲካልቸር ኤክስቴንሽን ከባለድርሻ አካላት ጋር በዘርፉ ስላሉ ወቅታዊ ጉዳዮች ላይ ለመምከር ባዘጋጀው ፎረም የግብርና ኤክስቴንሽን አርሶ አደሩ ስለ ምርቱና ምርቱን ለገበያ በሚያቀርብበት ሂደት ላይ ስላሉ መረጃዎች የሚያውቅበት መንገድ መሆኑ ተጠቁሟል። በተለይም ግብርና በኢትዮጵያ የኢኮኖሚው ምሰሶ እንደመሆኑ ዘርፉን ከባህላዊ አሰራር አላቆ ወደ ዘመናዊነት እንዲሸጋገርና ምርታማነቱ እንዲጨምር የግብርና ኤክስቴንሽን አገልግሎት ወሳኝ ሚናን እንደሚጫወት ነው የዘርፉ ባለሙያዎች የሚናገሩት። የግብርና ኤክስቴንሽን በህዝብ ተወካዮች ምክር ቤት ጸድቆ ወደ ትግበራ ከገባ ወዲህ በርካታ ስራዎች መሰራታቸውም ተነግሯል። ሆኖም አሰራሩን ዲጂታል ለማድረግ የመሰረተ ልማት ችግሮች ፈተና ስለመሆናቸው በመድረኩ አግኝተን ያነጋገርናቸው የአማራ ክልል የግብርና ቢሮ የግብርና ኤክስቴንሽን ኮሚኒኬሽን ዳይሬክተር ቀኛዝማች መስፍን ገልጸዋል። በአማራ ክልል ደረጃ ወደ 4.8 ሚሊዮን የሚጠጋ አባወራና ማወራ ላይ ኤክስቴንሽን ተጠቃሚ የምንለው ከዚህ ውስጥ 5% አይሆንም የዲጂታል ኤክስቴንሽን ተጠቃሚው ማለት ነው። የተጀማመሩት ነገሮች ተስፋ ሰጭ ናቸው። የመሰረተ ልማት አቅርቦቱ ገና ይቀርባል። መሰረተ ልማት ችግሩ የመብራት፣ የኔትወርክ፣ የባለሙያዎች አቅም ኢቭን ሶሉሽንም ያለቀለት ነው አለመምጣት ነውና በፓይለት የተሞከሩትን ነገሮች ብናሰፋ በእርግጠኝነት ለውጥ ማምጣት ይቻላል። በሀገር ደረጃ 80/28 የሚሰጠው ምክረ ሀሳብ የሀገሪቱን ፓኬጅ መሰረት ያደረገ ነው። ግን እንደ ሎካሊቲው ይለያያል። አማራ ክልል ላይ የስንዴ አመራረት ፓኬጅ እና ሌላ ክልል ላይ ያለ የስንዴ አመራረት ፓኬጅ አንድ አይደለም። ስለዚህ ሎካላይዝድ የሆነ ለአካባቢው በአካባቢው ልክ የተሰፋ የምክር አገልግሎት ያስፈልጋል። ዳይሬክተሩ አክለውም የመሰረተ ልማት ችግሮች ከተቀረፉ የዲጂታል ግብርና ኤክስቴንሽን በዘርፉ የሚነሱ ኋላ ቀር አሰራሮችን ለማዘመንና ምርታማነትን ለማሳደግ ወሳኝ ነው ብለዋል። አሁን የአርሶ አደሩ የቴክኖሎጂ ፍላጎት እያደገ ነው የመጣ አሁን በተለመደው መንገድ ድሮ የሰለጠኑ ዲኤዎች ብቻ የሚሰጡት ምክር አርሶ አደሩን አይቀይረውም። ስለዚህ አዲስ ነገር ይፈልጋል። ባገኘነው ቁጥር ምንድነው አዲስ ነገር ይዛችሁ የመጣችሁት ይላል። ስለዚህ ትናንት ስለማዳበሪያ፣ ስለዘር፣ ስላዘራር ነገር ነው። ከዚህ ያደገ ነገር ይፈልጋል። በሰብል ጥበቃው በጣም በርካታ የሚነሱ ችግሮች አሉ። ስለዚህ ይሄ ቴክኖሎጂ ብዙ ነገር ይፈታል ብለን እናስባለን። አሁን የደረስንበት የምርታማነት ደረጃ ላይ ዲጂታል ኤክስቴንሽን አገልግሎቱ ሲጀምር ደግሞ ከዛ ያደገ የምንጠብቃቸው ነገሮች ይኖራሉና በተስፋ የምንጠብቀው ለግብርናው መዘመን በተስፋ የምንጠብቀው ኤክስቴንሽን ሰርቪስ ነው ማለት ነው። እስካሁን በተከናወኑ የግብርና ኤክስቴንሽን ስራዎች አርሶ አደሩ ወቅታዊ መረጃን እንዲያገኝ በማድረግ ረገድ ጠቃሚ ስለመሆኑ የተነገረ ሲሆን በተለይም የገበያውን ዋጋ በቀላሉ ማወቅ መቻሉ ጠቀሜታው የጎላ ስለመሆኑ የግብርና ትራንስፎርሜሽን ኢንስቲትዩት ገልጿል። በሽታን አውቀው ለበሽታቸው መፍትሄ በማግኘት በበሽታ ምክንያት ሊያጡ የሚችሉትን ምርት ማዳን ተችሏል። ሁለተኛ ደግሞ ለምሳሌ እንደ ሀገር አቀፍ የገበያ መረጃ አገልግሎት አለና ይሄ የገበያ ዋጋን ለአርሶ አደሮች የሚያዳርስ ነው። ከ344 የገበያ መረጃ የገበያ ማዕከላት የገበያ መረጃ ይሰበሰባል፣ ለአርሶ አደሮች ተደራሽ ይሆናል እና ይሄም አርሶ አደሮች በሶስተኛ ወገን እንዳያጡ በዚህ ምክንያት ተጨማሪ ትርፋቸውን እንዲጨምሩ አስችሏል እና እነዚህ ምርትን በማሳደግ ገበያቸውን በመጨመር እና ለሀገር ኢኮኖሚ ላይ ኮንትሪቢዩት በማድረግ የዲጂታል ኤክስቴንሽን የራሱን ተወጥቷል ብለን ነው የምናምነው። በዓለም አቀፍ ደረጃ የሚተገበረው የግብርና ኤክስቴንሽን አዳዲስ ሀሳቦችንና አሰራሮችን በቀላሉ ማግኘት ያልቻሉ ግለሰቦችና ቡድኖችን ለማዳረስ ታልሞ የተቀረጸ የአሰራር ስልት ነው። በዚህም ስልት አማካኝነት የግብርና ምርትና ምርታማነትን ያሳድጋሉ የተባሉ አዳዲስ ቴክኒኮች ወደ ተጠቃሚው በልዩ ልዩ የመልእክት ማስተላለፊያ ዘዴዎች ይደርሳሉ። በሀገራችን የኢንተርኔት ሆነ የስልክ አቅርቦት በበቂ ሁኔታ በሌለባቸው አካባቢዎች መረጃዎቹን ለማድረስ የሚወሰዱ አማራጮችን በተመለከተ ላነሳነው ጥያቄ የዲጂታል መሪው ተከታዩን ብለውናል። እኛ ቮይስ ፈርስት አፕሮች እንከተላለን። ቮይስ ፈርስት ማለት ምን ማለት ነው? የመጀመሪያ ምንም አይነት አገልግሎት ብናመጣም አርሶ አደሮቻችን ሊያገኙት ይገባል። አክሰስ ማድረግ መቻል አለባቸው። ይሄም በድምጽ
ሲሆን ነው የተሻለ ሊሆን የሚችለው ማለት ነው። እና ቮይስ ፈርስት ከ12 ዓመት በፊት የጀመርነው 88 አለ፣ ከ6 ዓመት የጀመርነው 6077 የሚባሉ የስልክ ቁጥሮች አሉ። እና የምንሰራቸው ስራዎች በሙሉ በእንደዚህ አይነት መንገድ ለአርሶ አደሮች ተደራሽ እንዲሆኑ እናደርጋለን። የዲጂታል የግብርና መሪው የተሻለ የኢንተርኔት አቅርቦት ባለባቸው አካባቢዎች ደግሞ በአፕሊኬሽኖች በዌብሳይትና በመሳሰሉት እንዲያገኙ እንደሚደረግ ጠቁመዋል። የግብርና ኤክስቴንሽን በምርምር ማዕከላት በዩኒቨርሲቲዎችና በግብርና ተቋማት የሚገኙ አዳዲስ የግብርና ግኝቶችን፣ ቴክኖሎጂዎችንና እውቀቶችን ወደ ተጠቃሚው አርሶ አደር የማድረስ ሂደት እንደሆነ በመድረኩ ተገልጿል። በግብርና ሚኒስቴር የእርሻና ሆርቲካልቸር ኤክስቴንሽን መሪ ስራ አስፈጻሚዋ የኔነሽ ኤጉ በበኩላቸው የግብርና ኤክስቴንሽንን በስፋት መተግበር ለገበያ የሚቀርቡ የግብርና ምርቶች እንዲጨምሩ ያደርጋል ነው ያሉት። ምርጥ ዘር መጠቀም ቴክኖሎጂ ስንል የሜካናይዜሽን ቴክኖሎጂ መጠቀም፣ ማዳበሪያ መጠቀም፣ ኮምፖስት መጠቀም፣ ኦርጋኒክ ፈርቲላይዘር መጠቀም፣ እነዚህን የመሳሰሉትን አርሶ አደሩ የሜካናይዜሽን ቴክኖሎጂዎችን፣ ማረሻዎችን፣ መፈልፈያዎችን፣ ማጨጃዎችን በሚጠቀሙበት ጊዜ ቀድሞ ከነበረው የኋላ ቀር አሰራር ወደ ዘመናዊ ስለሚመጡ የምርትና ምርታማነት እድገት ይኖራል፣ የቴክኖሎጂ ስርጸት ይኖራል። ለገበያ ደግሞ የሚቀርቡ የግብርና ምርቶች እየጨመሩ የሚሄዱበት ሁኔታ ነው ያለው። ኢትዮጵያ የጀመረችውን የግብርና ትራንስፎርሜሽን ለማሳካት ይህን አገልግሎት ይበልጥ ማዘመን፣ በቴክኖሎጂ መደገፍና ተደራሽነቱን ማስፋት የሁሉም ባለድርሻ አካላት የቤት ስራ ሊሆን እንደሚገባም ተመላክቷል።